እኔና ዶክተር አብይን የሚለየን ቢኖር ምንም ነገር የለም ከሞት በስተቀር። ትናንትና በግልጽ ዛሬ በሚስጥር የሚመራኝ አለቃዬ ለማ መገርሳ ጠቅላይ ሚኒስትር አብይ ሂደቱ እንዲፈጠን በማድረግ የወሰዳቸውን ነው የወሰዷቸው ማለት አልለመድኩምና ጠቅላይ ሚኒስትር አብይ የወሰዳቸውን የተሞላባቸው እርምጃዎች በዚህ አጋጣሚ ሳላደንቅ ባልፍ ንፉግነት ነው የሚሆነው። ይሄንኑ መግለጽ እፈልጋለሁ። እዚህ ከፊታችሁ ቆሞ እጣ የወደቀበት ሰውዬ እስከ 7ኛ ክፍል ድረስ አንድም ቀን አልጋ ላይ ተኝቶ የማያውቅ በመደብ ላይ ያደገ የድሃ ልጅ ነው። እኔ ሰባተኛ ክፍል እስከደረስኩበት ጊዜ ድረስ ሁልጊዜ የሚመተኛው መደብ ላይ ነው የነበረው። ከሰኞ እስከ አርብ ከተማርን በኋላ አርብ ከእረፍት በኋላ እስከ 6 ሰዓት የኛን ትምህርት ቤት ጭቃ ለቅልቀን ነበር የምንሄደው። ቅዳሜና እሁድ አድጎ ደርቆ ሰኞ ስንመጣ እንድንማርበት ቁንጫ ስለሚያስቸግር ማለት ነው። ከዚያ በኋላ ያሳለፍኩት ህይወት የሚታወቅ ሲሆን በልጅነት አእምሮዬ መደብ ላይ ከመተኛቴ በፊት ተንበርክካ የምትጸልይልኝ የምታበረታኝ ሁሉ የሆነው እንደሚሆን በየቀኑ እየነገረች ያሳደገችኝ እናቴን ማመስገን እፈልጋለሁ። በውትድርና ዓለም ውስጥ እኔና ባለቤቴ ስንገናኝ እኔ 100 አለቃ እሷ 10 አለቃ ነበረች። እሷም እዚህ ስላለች በእርግጠኝነት እነግራቸዋለሁ። እኔና ባለቤቴ ስንጋባ ፍራሽ አልነበረም። ሳር ጎዝጉዘን አንሶላ በመሸፈን ነበር የምንተኛው። ውዷ ባለቤቴ ጀግና የእናቴ ምትክ ስለሆነች እሷንም ማመስገን እፈልጋለሁ። መላው የኢትዮጵያ ታዳጊዎች እጅግ ድሃ ብዙ የማያውቅ ይህ ሁሉ ክብር የማይገባው ሰው እንዲህ ሆኖ መከበር የሚችል ከሆነ እናንተ ከሱ የተሻለ እድል ያላችሁ ሰዎች፣ ከሱ የተሻለ ጊዜ ላይ ያላችሁ ሰዎች ብዙ መሆን ስለምትችሉ ለመከበር መጀመሪያ ሁሉ ነገር ይሟላ ሳትሉ በችግር ውስጥ ብትሆኑ ትልቅ እያለማችሁ እንደተባለው በፊዚክስ በኬሚስትሪ እነ ሎሬት ጸጋዬን የመሳሰሉ ድንቅ ጸሐፊያን ተፈጥረው ኢትዮጵያ በዚያም መስክ ስሟ እንዲጠራ ተግታችሁ እንድትሰሩ በታላቅ ትህትና ላሳስባችሁ ፈልጋለሁ። በሞተር ታጅቤ ነው የሚሄደው። ጠቅላይ ሚኒስትሩ ጋር በመመሳሰልህ ምክንያት በጣም ብዙ አጋጣሚዎች አሉ። እንዲሁም ከአጋጣሚዎቹ መካከል እሳቸው ራሳቸው እንደደወሉልህ ሁሉ ሰምቻለሁና የምር እሱ ነገር እውነት ነው? ደውለውልሃል? በዚህ ጉዳይ ላይ ነው ወይንስ በሌላ ጉዳይ ነው? አይ በዚህ ጉዳይ ነው። ቀጥታ ለኔ አልደወሉልኝም። ታደውሉልኝም ለአርትስ ቴሌቪዥን ለቦርድ አመራሮቹ ለነሱ ደውለው ነው የተነገ ያኔ የበዓል ፕሮግራም የሰራ ጊዜ ማለት ነው። የበዓል ፋሲካው ማለት ነው። እሱ ያኔ ያልነበረም እኔ እንደዛ ከተማው እንደዛ ሳምሰው ምን በጣም የሚገርም እንደውም እዛ ላይ ምን ይገርማል ብትልኝ እዛው ላይ እንግዲህ ከተማው እንግዲህ ይሄ ስራ 3 አመት ምናምን ይሆናል። ገና እንደዚህ አልተለመደም። እኔ አልተለመድኩም። ያው በፊልሙ ነበር እንጂ ተመሳስሎ ያለ ሰው ማያውቅም። ስለዚህ በቃ አብዛኛው እሱ ነው የሚገርምክ። እንግዲህ ለጀባ ፍቃድ ተጠይቆ ነው ሞተር ጀባ ማለት ነው። በሞተር ታጅቤ ነው የሚሄደው እና ሞተር ማጀብ ብቻ ሳይሆን ጋርዶች ነበሩ። የሚገርም መኪና ነበረ። ጋርዶቹ ምናምን እንግዲህ አሁን ትራፊክ ሞተረኛ አለ። የሚገርም የፊት የሚመራ ሞተረኛ ከፊት ያለው እስከ መጨረሻው ድረስ ጠቅላይ ሚኒስትሩ የሚያጅምሱታል አያውቅም። እኔ ማመን የከበደኝ ያቅ እኛ እስከምናገው እንግዲህ እኛ መስራው እንትን ነው ቀረጻ አለ ፕራንክ እየሰራን ነው። ግን እስከ መጨረሻው ድረስ መንገድ ይዘጋል፣ ያስቆማል። ምን ይላል እንደው መጨረሻ ላይ በሙሉ ስሰማ
ግምገማው ተገመገመ። ለምን እንደዚህ ያደረክ ያው ስሙን አውቀዋለሁ መጥቀስ አያስፈልግም ተብሎ ግምገማ ሁሉ ድረስ ቀርቧል። ዛሬ በፊት ለፊታችን ያሉት ሁለቱ ባለስልጣኖች በተለይ ሶማሌ ክልል አልነበረውም፣ አጋር ተብሎ አልነበረውም። ግን ዛሬ በጣም ደስ እያለን ነው። ወደ ኋላ እንመለስና የዛሬ 5 ዓመት ከዶክተር አብይ ጋር የሆነ ውይይት አድርገን ነበር። 5 ጥያቄዎች አቅርቤለት ነበር። ያ 5 ጥያቄ ክቡር ጠቅላይ ሚኒስተር ተመልሶልናል። ምላሹንም አግኝተናል። አንድ ጊዜ ነው ከዛ በኋላ የመጣሁት። ከዛ ወዲህ አልተናገርኩም። እየሰበሰብኩ ነበር የተሰራውን ስራ ምላሽ ለመስጠት እየሰበሰብኩ ነበር። ስለዚህ በጣም እናመሰግናለን። አሁን ለምሳሌ ትናንትና ያየነው እኔ እንጃ እናት ምስክር መሆን የምትችልበት ነው። ወንድ ካልመሰከረ እናት መሰክራለች ለተሰራው ስራ ማለት ነው። እና በጣም ደስ የሚል ነው። ያም መልእክት ነው። እኛ የመጣነው ሴቶች ተሸክመን ወደ ክልላችን የምንሄድበት መልእክት ነው። ምክንያቱም ባለፈው ዶክተር አብይ ሲመጡ ሶማሌ ክልል አድጓል ግን ችግኝ የለም ብለው ነበረ። ያ ችግኝ የሌለበት ቡቃያ ናት። ሶማሌ ክልል ቡቃያ ናት። አሁን ነው የተመሰረተችው ያለችው። ስለዚህ እንተክላለን። ያን መልእክት ይዘን ትናንትና የሰራችሁትን ስራ ብልጽግና የሰራውን ስራ በጣም የሚደነቅ ነው። በዚህ ውፍረቴ በዚህ ቁመቴ ያን ሁሉ ሲዞር አልደከመኝም። ምክንያቱም በጣም ደስ እያለኝ ነው ይዞርኩት። አልደከመኝም። ማታ ብቻ የቤት ሲገባ ደከመኝ እና የሚታየው ካስደሰተህ አይደክምህም፣ አይሞርህም፣ አይረበሽም እና በጣም ደስ ይላል። እናመሰግናለን። ሌላ እንግዲህ የሶማሌ ክልል ወደ ሶማሌ ክልል መለስና በፌደራል ደረጃ የሴቶች ተሳትፎ በጣም ማንነት ሚኒስትሮች ወይንም ባለስልጣኖች ጥሩ ሁኔታ ላይ ነው ያሉት። ግን ወደ ክልል ስንሄድ ወደ የክልሉ ስንሄድ የሴቶች ተሳትፎና ባለስልጣን በጣም አነስተኛ ነው። ያንን ምን አይነት እቅድ አላችሁ ለሴቶች እስከ ወረዳ ድረስ ከዞን እስከ ወረዳ ድረስ ከወንዶች እኩል ለመሳተፍ ምን አይነት እቅድ አላችሁ? ሌላው የኢኮኖሚ አሁን ለምሳሌ ሶማሌ ክልል በንግድ ነው የሚተዳደረው። ያ ንግድ ያው ጠረፍ ስለሆን እንትን ነው ምንድነው ኮንትሮባንድ በጣም ይበዛል። ያንን ደግሞ ለመከላከል መንግስት ከፍተኛ እቅድ ጥረት እያደረገ ነው። ግን ሴቶች አሉ። ከ180 ነጋዴዎቹ ሴቶች ናቸው። እነዛ ሴቶች አሁን የጠረፍ ነጋዴ ንግድ ፍቃድ ተሰጥቷቸው በማህበር ተደራጅተው ስራውን ለመስራት ይችላሉ ወይ? መጨፍለቅ እኮ ቀላል ነው። ማን ነው የምትጨፈልቀው? ግን የራስን ህዝብ ይቅር፣ የራስን ህዝብ የሰው ሀገር ዘመቻ ሄደ እኮ ለህዝብ ጥንቃቄ ታደርጋለህ። እና አሁን ምንድነው መሰለ ሰው አልሳካለት ስለው ልክ አለ ጦርነቱ ህዝብ ላይ ታርጌት ያደረገ ህዝብ ላይ ያነጣጠረ የሆነ አባበለው የሚባል ህዝብ ለማጥፋት እንደተካሄደ አይነት ነገር ይቀሰቅሳሉ። ግን እንደዛ አይደለም። የኦሮሚያ ህዝብም ያውቃል፣ የአማራ ህዝብም ያውቃል። የኛ ድሮን ወይ ሸኔ ላይ ነው ወይ ጃዊሳ ላይ ነው የሚያርፈው እንጂ ህዝብ ላይ አያርፍም። ከህዝብ ሲቀላቀሉ ሰማይ ላይ ያለን ከህዝብ ጋር ነው ያሉት ብለን ትተን እንመጣለን። እንደዛማ ባይሆን ኖሮ እስካሁን አይቆዩም። ዝም ብለህ ጨፍልቀህ ደባልቀህ የምትመታ ከሆነ እስካሁን አይቆዩም። እንደ ህዝቡም አይደብቃቸውም። ወይ አብሮ ይሄዳል ወይ ደግሞ ይገጥማል። ራሱ አታስመታኝ ብሎ ይገጥማል። ግን እንደዛ እንዲፈጠርም አንፈልግም እኛ። በቃ እነሱን ደረጃ በደረጃ እነሱን ታርጌት ያደረገ ስራ እየሰራ እያዳከምክ
ወደ ተራ ሽፍታ ማውረድ ከዛ በኋላ ህዝቡ ራሱ እንዲጠርጋቸው ማድረግ አቅጣጫ ነው የምንከተለው። አሁን እሱ ነው እየሰራን ያለነው። ስለዚህ እኛ ለህዝባችን ምን ዋጋው እኮ ለህዝባችን ነው። ምን ታዲያ ዋጋን ለህዝብ ካላሰብ አገሪቷ ትፍረስ ይጨፋጨፍ እንዴ ብለህ መኮት ትችላለህ። ግን የኛ ቤተሰቦችም አሉ፣ ልጆችም አለን፣ አገር እንፈልጋለን። ህዝባችን ወደዛ እልቂት መግባት የለበትም። አገራችን መኖር አለባት። መከላከያ የአማራ ህዝብ እየጨፈጨፈ ነው፣ የኦሮሞ ህዝብ እየጨፈጨፈ ነው ይላሉ አይደል? መጨፍጨፍ አለመጨፍጨፋችን ሄዱና ከህዝቡ አዳምጡ እና ልቀቁት ነው ያልኩ ያለው። እኛ ህዝብ አንጨፈጭፍም። የሚጨፈጭፈው የተጨፈጨፈ ነው ባይ ራሱ ነው እንዴ። ሰው ያቃጥላል እኮ ሰው ያቃጥላል እኮ ሰው ያዋርዳል እኮ። ዲሲፕሊን የለውም እኮ የሰለጠነ አይደለም እኮ። ኖር የሚባል እኮ አያውቅም። ህዝቡ ከኛ ይልቅ እነሱን ነው የሚፈራው። ለምን? እኛ እንደማንጎዳ ያውቃል ህዝብ። አይጎዱኝም ይላል፣ ዝም ብሎ አያጠቁኝም ይላል። እኛ እኮ ለምሳሌ እኛ በቢላ እኮ ሰው አንገልም። በቢላዋ መከላከያ እኮ በቢላዋ ሰው አይገልም፣ ጠላትም ቢሆን መከላከያ እኮ ሰው አቃጥልም፣ ጠላትም ቢሆን። ይሄ የሚሰሩ የሚውሉ እነሱ ናቸው። ሚዲያ ምን ይሰራል? ደካማ ነው። እናንተ ናችሁ እንዳውም በዩቲዩብ በምናምን እያደረጋችሁ ስትከላከሉ የምትውሉት እናንተ። አንተና ማን ነው ስዩ ቲፒኤልኤፍ ብልጽግና ውስጥ አልገባም ብልም መብቱ ነው። በቃ የቲፒኤልኤፍን የትግራይ ህዝብ እስከፈለገው ድረስ ቲፒኤልኤፍ የትግራይን ህዝብ እያስተዳደረ ግን እንደ ኢትዮጵያ ከፌደራል መንግስት ጋር የሚገባውን እየወሰደ የሚገባውን ግዴታ በህገ መንግስቱ መሰረት የተወጣ ራሱን በራሱ ማስተዳደር ይችላል። ምንም እንትን አልነበረም። ነገሩ የተበላሸው የትግራይ ፓርቲ መንግስትን ለማስፈራራትና በኃይል ለማስገደድ ብሎ መሳሪያ ዘርፌ ታጥቄ ከፍተኛ ኃይል ገንብቼ ተገዳዳሪ ኃይል ሆኜ እንትና አደርጋለሁ ብሎ የሰሜን እዝ ትጥቅን ስለፈለገ ሰሜን እዝም መጣው። ከዛ በኋላ ነው ከፌደራል ጋር ወደ ግጭት የገቡት። ሌላ በተጓዳኝ የምነሳ የወሰን ጥያቄ የፌደራል አይደለም። እኛ ለወሰን አልተዋጋንም። ራያና ወልቃይት ለማስመለስ አልተዋጋንም። ራያና ወልቃይት የማን መሆን እንዳለበት መወሰን ያለበት ህዝቡ ነው የሚል ህገ መንግስቱ ለተቀምጧል። እኛ እሱን ነው የምንቀበለው። galatomaan waggaa 20 biyya deemin beeku 20 ani kaami kan dubbachuuf ta'an galatooma warri waan kana qopheessitan nama waggaa 20 hin deem obbo Lammaa galata qaba guddaa qabdani obbo Prime Minister Abiy ani nama magaalaa kana biizinasa dalagu namni anaaf taamiin goone hin jiru an kana islee kun haarawa miti anaaf every day is my birthday bakkuma gammaddan bakkuma biyya san bilisummaa baastan ይቅርታ አድርጉልኝ። kana keessa isin gagalafoto isin galatoonfattuudha obbo Tashite obbo Girmaa warri waan kana qopheessan Tashoo transportation rabbiin isin haa bilisoomsu. Thank you. Andama kanaafillee ta'u miti addarraa jammaree ani makaanika miti addarraa jammaree an qabsoo isin waliin deema an surree godhadhee magaalaa kanatti hin deemu. Thank you.
ክቡር ጠቅላይ ሚኒስትር ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የሕዝብ ተወካዮች ምክር ቤት አባላትም በኢፌድሪ ሕገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። አንዱ ታማሚ ሐኪሙ ጋር ሄድና ሐኪሙ የተቸገረ ያለው ጭንቅላቴን ስነካ ጭንቅላቴ ያመኛል፣ ደረቴን ስነካ ደረቴ ያመኛል፣ ሆዴን ስነካ ሆዴ ያመኛል፣ እግሬን ስነካ እግሬ ያመኛል፣ መላው አካሌ መፈተሽ አለብህ ብሎ ይጠይቀዋል። ሐኪሙ ደጋግሞ ከጠየቀ በኋላ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ በሽታው ያለው እጅ ላይ ነው አለው ይባላል። አሁን ሁሉ ነገር ጨለማ ከሆነብን በጨለማ ውስጥ ያለነው እኛ ነን ማለት ነው። አንዳንዱ ነገር ጥሩ ነው፣ አንዳንዱ ነገር መልካም ጅማሮ ነው፣ አንዳንዱ ነገር ገና ብዙ ይቀረዋል። ያ ብዙ የሚቀረውን ተቀብለን ወስደን ማረም አለብን፣ ፍጹምነት ስለሌለ። ጥሩ የሆነውን ነገር ደግሞ ቢያንስ ባናመሰግንም በዝምታ ማለፍ ነው የሚሻለው። የቀረቡ ክሶች አሉ ብልጽግናን በሚመለከት እና መንግስታችንን በሚመለከት የቀረቡ ክሶች አሉ። እነዚህ አሊጌሽንስ ሙሉ በሙሉ መጣል ጥሩ አይደለም። ማክሲመም ከውስጡ የምንማርበትን ጠቃሚ ነገር መውሰድ ጥሩ ነው። ተቃዋሚ ፓርቲ ፓርላማ ውስጥ የሚያስፈልግበት ዋናው ምክንያት ገዢው ፓርቲ የማያያቸውን ነገሮች ለማሳየት እንዲጠቅም ነው። ካልሆነ በእኛና በተቃዋሚዎች መካከል የሚኖረው ዝምድና የተበላሸ ይሆናል። ያው እንደምታውቁት ብልጽግና በከፍተኛ የወንበር ብልጫ የተመረጠ መንግስት ነው እና ብዙውን ነገር በራሱ እየጨረሰ መሄድ ሙሉ መብት አለው። ሙሉ መብት አለው በፓርላማም ይሁን በካቢኔ። ነገር ግን አሳታፊነት ያስፈልጋል። አብረን ብንሰራ ይሻላል፣ አንዳንዴ እውቀት ይጎልብናል በሚል ሂሳብ ሆደ ሰፊ ደግሞ ሲኮን ነገር እንዳይበላሽ በእናንተ በኩል በተወሰነ ደረጃ ለማየት መሞከር ጥሩ ነው። ለትውልድ ማሰብ፣ ለነገ ማሰብ፣ ለዛሬ ብቻ ከሆነ ጥሩ አይደለም።